ለዓመታት የጋዛ ሰማይ በጦር ጀቶች አስፈሪ ድምጽና በሚሳኤሎች ሩምታ ሲናወጥ፣ ምድሪቱ ደግሞ በእስራኤል ከባድ ታንኮች ስትታረስ ከርማለች። የፈራረሱ ሕንፃዎች፣ በየመንገዱ የተረጩ የንጹሐን አስክሬኖችና የሕፃናት የዋይታ ድምፅ የየዕለት ተዕለት ክስተት ከሆነም ሰነባብተዋል። ይህ አሰቃቂ የሞት የደምና የጥፋት ድግስ መነሻውን ያደረገው ጥቅምት ወር መጀመሪያ ላይ ታጣቂው ሐማስ ቡድን በእስራኤል ግዛት ውስጥ በፈጸመው ያልተጠበቀ ጥቃት 1200 እስራኤላውያን ከተገደሉና 253 ዜጎች ከታገቱ በኋላ መሆኑ ይታወቃል። ከዚያን ጊዜ ጀምሮ በመካከለኛው ምስራቅ ምድር ላይ እንደ እሳት ሲነድ የቆየው በመቶ ሺዎች የሚቆጠሩ ንጹሐንን ለሞት ለቁስለትና ለስደት የዳረገው እንዲሁም መላውን ዓለም በቀጠና የጦርነት ስጋት ሲያናውጥ የነበረው የጋዛ ጦርነት ዛሬ ወደማይገመትና እጅግ አስደንጋጭ ወደሆነ የታሪክ ምዕራፍ ተሸጋግሯል። ትላንት ምሽት ዋይት ሃውስ በይፋ ያስታወቀው አዲሱ የጋዛ ወታደራዊ ይዞታን የማክሰም ፍኖተ ካርታ አሜሪካን በቀጥታ ወደ ጋዛ ሰርጥ ወታደራዊ እምብርት ውስጥ የሚከት ሆኗል። ይህም ለዘመናት ፈጽሞ ሊታሰብ የማይችለውን ሐማስን ሙሉ በሙሉ ትጥቅ የማስፈታት ተግባር በአሜሪካ መሪነት ለመጀመር መንገድ የከፈተ ነው። የታሪካዊ ክስተት ተራ የሰላም ድርድር ወይም የሁለትዮሽ ስምምነት ሳይሆን የጋዛን መልክዓ ምድር ለዘላለም የሚቀይር የአሜሪካን ወታደራዊ ኃይል በቀጥታ ከፍልስጤማውያን ታጣቂዎች ጋር ፊት ለፊት የሚያጋጭና በመካከለኛው ምስራቅ ላይ አዲስ የማይናወጥ የአስተዳደር ስርዓት ለመዘርጋት የታለመ ግዙፍ ወታደራዊና ፖለቲካዊ እርምጃ ነው። ፕሬዚዳንት ዶናልድ ትራምፕ በታላቅ ኩራት ታሪካዊ ስኬት ሲሉ የጠሩት ይህ ዕቅድ ጋዛን ከታጣቂዎችና ከመሳሪያዎች ነጻ ቀጠና በማድረግ አሜሪካ የምትመራው ዓለም አቀፍ የሰላም አስተባባሪ ኃይል ምድሪቱን ሙሉ በሙሉ በቁጥጥር ስር እንዲያውል የሚያዝ ነው። ይህ ዕቅድ እጅግ አሳሳቢና ሰቅጣጭ የሚያደርገው ደግሞ አሜሪካ በቀጥታ በጋዛ ምድር ላይ ወታደራዊ መዋቅሯን ለመዘርጋትና የጦር አዛዦቿን በዚያች በደም በረከሰች ምድር ላይ ለመሾም የወሰነችበት ወታደራዊ ድፍረት ነው። በወጣው ይፋ መረጃ መሰረት የጋዛን የጸጥታ ሁኔታ የሚቆጣጠረውና የሐማስን ትጥቅ የማስፈታቱን ሂደት የሚመራው ዓለም አቀፍ የማረጋጊያ ኃይል በሁለት ኮከብ የአሜሪካ ልዩ ኃይል ጀኔራል የሚመራም ይሆናል። ይህ ማለት የአሜሪካ ወታደራዊ ትዕዛዝና ሉዓላዊነት በጋዛ ፍርስራሾች መሃል ይቆማል ማለት ነው። አሜሪካ ሐማስን ትጥቅ ለማስፈታት ብቻ ሳይሆን በመሬት ስር የተዘረጉትን በመቶዎች የሚቆጠሩ ኪሎ ሜትሮች የሚረዝሙ ዋሻዎችን ለማውደም የጦር መሳሪያ ማከማቻዎችን ለመቆጣጠርና ማንኛውንም አይነት የጦር መሳሪያ ማምረቻ ተቋማትን ከምድረ ገጽ ለማጥፋት ቆርጣ መነሳቷን እቅዱ ያብራራል። ይህ አንድ አስተዳደር፣ አንድ ሕግ፣ አንድ መሳሪያ የሚል መሪ ቃል የተሰጠው እቅድ ሐማስ ከእንግዲህ በጋዛ ላይ ምንም አይነት ወታደራዊም ሆነ ፖለቲካዊ ሚና እንዳይኖረው የሚያደርግ የመጨረሻው ውሳኔ ተደርጎ ሊወሰድ ይችላል። የትራምፕ አስተዳደር ባለፉት 8 ወራት በሚስጥርና በከፍተኛ ጥረት ሲያካሄዱ የቆየው ይህ ውስብስብ ድርድር አሁን ያለበት ደረጃ ላይ ደረሰው በፕሬዝዳንቱ አማች ጃሬድ ኩሽነርና በልዩ መልእክተኛው ስቲቭ ዊትኮፍ ተከታታይ ዲፕሎማሲያዊ ጥረት መሆኑ ይነገራል። ፍኖተ ካርታው ሐማስ የያዘውን ማንኛውም አይነት ከባድና ቀላል መሳሪያ በሙሉ ለብሔራዊ ጋዛ አስተዳደር ኮሚቴ እንዲያስረክብ ያስገድዳል። ይህ ኮሚቴ ደግሞ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ 2803 መሰረት የሚቋቋምና በአሜሪካ ሙሉ የገንዘብና የፖለቲካ ድጋፍ የሚመራ የቴክኖክራት መንግስት ይሆናል። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የስምምነት ጋዛ በመጨረሻ በአዲስ የፍልስጤም መንግስት እንድትመራ የሚያደርግ ወሳኝ እርምጃ ነው። በተመሳሳይ ጊዜ እስራኤል የሚገባትን ደህንነት ታገኛለች፣ ጋዛም ከእንግዲህ ለሽብር ጥቃት መሸሸጊያ አትሆንም በማለት አቋማቸውን አንጸባርቀዋል። ይሁን እንጂ የታወጀው የሰላም እቅድ በስተጀርባ ያለው ወታደራዊ ዝግጅትና የኃይል ስምሪት አሜሪካን ወደማይወጡበት የታሪክ አዙሪትና ወደ ከፋ የቀጠናዊ ጦርነት ሊከታት እንደሚችል በርካታ የፖለቲካ ትንታኔ ሰጪዎች በታላቅ ስጋት እያመለከቱት ይገኛሉ። የሐማስ ከፍተኛ አመራሮች ለዚህ እቅድ በጽንሰ ሐሳብ ደረጃ ተስማምተዋል የሚሉ ሪፖርቶች ቢወጡም በተግባር ግን ትክክለኛው ፍልሚያ ገና አሁን መጀመሩን የሚያሳዩ በርካታ ምልክቶች አሉ። የሐማስ ከፍተኛ ተደራዳሪ የሆኑት ጋዚ ሐማድ ለዓለም አቀፍ ሚዲያዎች በሰጡት መግለጫ እስራኤል ሙሉ በሙሉ ከጋዛ ሰርጥ ሳትወጣ ምንም አይነት ትጥቅ አንፈታም፣ አንድም ጠመንጃ አሳልፈን አንሰጥም በማለት ግትር አቋማቸውን በይፋ ገልጸዋል። ይህ የሐማስ አቋም ደግሞ ከፕሬዝዳንት ትራምፕ ትጥቅ መፍታቱ ሲጠናቀቅ እስራኤል ትወጣለች ከሚለው ጽኑ አቋም ጋር ፊት ለፊት የሚጋጭ ነው። ይህ በሁለት ወገኖች መካከል ያለው ጥልቅና ለዘመናት የቆየ መጠራጠር የአሜሪካን ወታደራዊ ኃይል በሁለት እሳት መሃል እንዲቆም ሊያደርገው ይችላል። አሜሪካ ትጥቅ ለማስፈታት ወደ ጋዛ ስትገባ ሐማስ መሳሪያውን ለመስጠት ፈቃደኛ ካልሆነና እስራኤል ደግሞ ጦሯን ማስወጣቱን ካዘገየች ምድሪቱ ወደ ይበልጥ አሰቃቂ የደም
መሬትነትና ወደ አሜሪካ ወታደሮች መቃብርነት መለወጡ አይቀሬ መሆኑን ወታደራዊ ባለሙያዎች ያስጠነቅቃሉ። የአሜሪካ ባለስልጣናት ግን በማንም እምነት ላይ አንደገፍም፣ ሁሉንም ነገር በማስረጃ በቁጥጥርና በወታደራዊ ኃይል የተመሰረተ እናድርገዋለን በማለት በአሜሪካ መሪነት የሚካሄደው ትጥቅ የማስፈታት ስራ ወደ ኋላ እንደማይመለስ አስታውቋል። ይህ የአሜሪካ ዕቅድ ይበልጥ ውስብስብና ሰቅጣጭ የሚያደርገው ደግሞ የእስራኤል መንግስት ወቅታዊ አቋም ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛን 70% መሬት በቋሚ ወታደራዊ ቁጥጥር ስር ለመዋል ማቀዳቸውን በይፋ በተናገሩበት ማግስት አሜሪካ እስራኤል ሙሉ በሙሉ እንድትወጣ የሚጠይቅ ፍኖተ ካርታ ይዛ ብቅ ማለቷ በዋሽንግተንና በቴልአቪቭ መካከል ያለውን ሻካራ ግንኙነት ወደ አዲስ ፍንዳታ ከቶታል። እስራኤል ሐማስ በፈቃደኝነት ትጥቅ ይፈታል የሚለውን ተስፋ በከፍተኛ ንቃትና ጥርጣሬ የምትመለከተው ሲሆን ታጣቂው ቡድን ሙሉ በሙሉ ትጥቅ ሳይፈታና የሽብር መሰረተ ልማቶች ሳይወድሙ አንድም ወታደሬን አላስወጣም፣ ይልቁንም ጥቃቴን አጠናክራለሁ በማለት አቋሟን አጥብቃለች። ይህ ደግሞ ትራምፕ በጣም የማይቻል ነገርን ለማድረግ እየሞከርን ነው ሲል የገለጹትን ተስፋም ጥያቄ ውስጥ የሚጥለው ይሆናል። አሜሪካ 5000 የሚጠጉ ዓለም አቀፍ ወታደሮችን ለማሰማራት ቃል ገብታለች ቢባልም እነዚህ ወታደሮች በጋዛ ፍርስራሾች ውስጥ ከሚንቀሳቀሱት አሜሪካ 5000 የሚጠጉ ዓለም አቀፍ ወታደሮችን ለማሰማራት ቃል ገብታለች ቢባልም እነዚህ ወታደሮች በጋዛ ፍርስራሾች ውስጥ ከሚንቀሳቀሱት በሽንፈት ከቆሰሉትና ለሞት የማይሳሱት የሐማስ ታጣቂዎች ጋር እንዴት እንደሚጋፈጡ የሚታወቅ የተጨበጠ ወታደራዊ ስትራቴጂ አልቀረበም። የዚህ ፍኖተ ካርታ ትግበራ ከ200 እስከ 350 ቀናት ሊወስድ እንደሚችልም ተገምቷል። በዚህ ረጅምና እጅግ አስቸጋሪ ጊዜ ውስጥ ግን ጋዛ አሁንም በቦምብ ናዳና በጥይት ዝናብ እየተቆላች ትገኛለች። ትላንት ብቻ በእስራኤል ተከታታይ የአየር ጥቃት ሕፃናትን ጨምሮ በርካታ ፍልስጤማውያን መገደላቸው በወረቀት ላይ ካለው የሰላም ዜማ ይልቅ በመሬት ላይ ያለው የሞት ጩኸት እጅግ የገዘፈ መሆኑን በግልጽ ያሳያል። አሜሪካ ወደ ጋዛ ለመግባት የምታደርገው ሰፊ ወታደራዊና የሎጂስቲክስ ዝግጅት በግብፅ፣ በኳታር፣ በቱርክና በተባበሩት አረብ ኤሚሬቶች በኩል ከፍተኛ ዲፕሎማሲያዊ ድጋፍ ቢኖረውም በመሬት ላይ ያለው እውነታ ግን በማንኛውም ሰዓት ሊፈነዳ በሚችል የጊዜ ቦምብ ላይ ተቀምጧል። የአሜሪካ ልዩ ኃይል ጀነራል በጋዛ ምድር ላይ ትዕዛዝ መስጠትና የጸጥታ መዋቅር ማቋቋም ሲጀምር የእርምጃ ለፍልስጤማውያን ነጻነት ነው ወይንስ ለአዲስ አይነት የምዕራባውያን ወታደራዊ ወረራ የሚለው ጥያቄ በአረብ ዓለም ጎዳናዎች ላይ በከፍተኛ ቁጣ እየተስተጋባ ይገኛል። ይህ በታሪክ ለመጀመሪያ ጊዜ የቀረበውና አሜሪካን በቀጥታ የጦርነቱ ባለቤት የሚያደርገው አጠቃላይ ዕቅድ ጋዛን ወደ አዲስ የብልጽግናና የደህንነት ምዕራፍ ያሸጋግራል የሚል ተስፋ በትራምፕ አስተዳደር ዘንድ ቢጣልበትም አተገባበሩ ግን እጅግ አሰቃቂ መስዋዕትነትንና ደም መፋሰስን ሊጠይቅ ይችላል። የሐማስ ትጥቅ መፍታት ማለት የቡድኑን የበርካታ አስርት ዓመታት የትጥቅ ትግል ታሪክ ማክሰምና የህልውና መሰረቱን ማጥፋት ማለት ነው። ይህ ደግሞ ያለ ከባድ የከተማ ውስጥ ጦርነት ሊከናወን ይችላል ብሎ ማሰብ የታሪክ የዋህነት መሆኑን በርካቶች ይስማሙበታል። አሜሪካ የማይቻለውን ለማድረግ የገባችበት ድፍረት ምናልባትም በጋዛ ሰርጥ ላይ አዲስና የከፋ የኃይል ማዕከል እንዲፈጠር ሊያደርግ ይችላል። ትራምፕ ይህንን እቅድ እንደ ትልቅ የፖለቲካ ድልና ለዓለም አቀፍ የሰላም ሽልማት እንደሚያበቃቸው ቢመለከቱትም በመሬት ላይ ያሉ ወታደሮች ግን የሚገጥማቸው ሲኦላዊ እውነታ ከዋይት ሃውስ የወረቀት ላይ ስምምነት ፍጹም የተለየ ነው። የጋዛ ሰማይ ዛሬም በጭስ ተሸፍኗል። ምድሪቱም በንጹሐን ደም ረክሳለች። አሜሪካ ግን በዚህ ሁሉ ፍርስራሽና መቃብር መሃል ትጥቅ የማስፈታትና ሰላም የማስከበር ዓላማዋን አንግባ ለመግባት ቆርጣ ተነስታለች። ተነስታለች 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 ተነስታለች